ምን አይነት ፊልም ነው የተመለከተው? ምን አይነት ፊልም ነው የተመለከተው? ይሄንን እግር ኳስ ነው እንዳትሉ። እኔ ነኝ ያለ የቦሊውድ አክተር ወራቶች ቢለማመድ የማይሰራው ፊልም ነው አፍሪካ ላይ የተሰራው፣ ሞሮኮ ላይ የተሰራው። አሳዛኝ ተሸናፊ ሞሮኮ አክስት ሀገር ሴኔጋል ለሁለተኛ ጊዜ አፍሪካ ዋንጫ አሸንፋለች። እኔ የሴኔጋል ነበርኩ። ይመቸው ሴኔጋል። ምን አይነት ኳስ ነው! ሁሉ ነገር የነበረው በዚህ ልክ የአፍሪካ ዋንጫ ፍጻሜ ታይቶ ማይታወቅ። አንጫወትም ብለው ወጥተው ነበሩ። ሳዲዮ ማኒ ፕሮፌሽናል ኳስ ተጫዋች ነው። ከመልበሻ ቤት ሄዶ ነው ይዟቸው የወጣው። ደብሊው ሳዲዮ ማኒ ኮንግራቹሌሽን ሴኔጋል ጋይስ። ሳዲዮ ማኒ ምንድን ያደረገው? በትናንቱ እንግዲህ የአፍኮን የዋንጫ ፍጻሜ ጨዋታ ላይ ሴኔጋል ከሞሮኮ ባደረጉት ጨዋታ በርካቶችን ጉድ ያስባለ ክስተትም ተከስቶ ነበረ። በድራማ በታጀበው የአፍሪካ ዋንጫ ፍጻሜ ጨዋታ ሴኔጋል የውድድሩን ሀገር አዘጋጅ ሞሮኮን 1-0 ማሸነፍ ዋንጫውን አንስታለችም። ነገር ግን በጨዋታው ሴኔጋል አንድ ጎል አግብታ ፋውል ተሰርቷል በሚል በዕለቱ ዳኛ ተሽሮባትም ነበረ። በኋላም ለሞሮኮ በመጨረሻው ደቂቃ የፍጹም ቅጣት ምት ሰጥቶ የነበረ ሲሆን የሴኔጋል ተጫዋቾች የዳኛውን ውሳኔ ተቃውሞ በአሰልጣኝ ፓፔቲያው እየተመሩ ሜዳውንም ለቀው ወጥተው ነበረ። እናም ከብዙ ደቂቃ ውዝግብ በኋላ ወደ መልበሻ ክፍል ያመሩ ተጫዋቾች በሳዲዮ ማኒ አስተባባሪነት እንዲመለሱም ተደርገዋል። ፔናልቲውን የመታው የሞሮኮ ተጫዋችን ብሪሃም ዲያዝ በሚገርም ሁኔታ ባለቀ ሰዓት የተገኘውን ፍጹም ቅጣት ምት ስቷል። የሴኔጋሉ ግብ ጠባቂ ኤድዋርድ መንዲም የሞሮኮዎችን ፍጹም ቅጣት ምትም አድኗል። ይህንንም ተከትሎ ጨዋታ ወደ ተጨማሪ 30 ደቂቃ አምርቶም ነበረም። በተጨማሪም ደቂቃ ሴኔጋል ፓፓ ጉዬ በተባለው ተጫዋቿ አንድ ጎል አግብታ ጨዋታውን 1-0 በሆነ ውጤት ማሸነፍ ችላለችም። እናም በዚህ ድራማዊ ክስተት በነበረበት ፍልሚያ ሴኔጋል የአፍሪካ ዋንጫን በልታለች። ይህንን ድራማዊ ጨዋታና የሳዲዮ ማኔን ድርጊት እንዴት አያችሁት? ሀሳባችሁን ኮሜንት ላይ ቡድን የአፍሪካን ዋንጫ ማሳካት ችሏል። አዘጋጇን ሀገር ሞሮኮን 1-0 በማሸነፍ ጉዬ ባስቆጠረው ግብ የአፍሪካ ዋንጫን ሴኔጋል ማንሳት ችላለች። ሴኔጋል የአፍሪካ ዋንጫን በማሸነፍ ይህንን ስታሳካ ያሁኑ በታሪክ ለሁለተኛ ጊዜ ነው። ሴኔጋላዊ ኮከብ ሳዲዮ ማኔም የመጨረሻ የአፍሪካ ዋንጫ ውድድሩን በዋንጫ ድል አጅቦ አሳክቷል። እስቲ ከጨዋታው ከዋንጫው ስሜት እንውጣና ማለት ነው። ዛሬ ግን በሞሮኮ በኩል ድንቅ ተጫዋቾች፣ እውነት ለመናገር ብራሂም ዲያዝ ምንድን ነው ያደረገው? ፔናልቲውን እንደዛ ተጫውቶ ደሙ ሰጥቶ እንደዛ ተጫውቶ ፔናልቲውን ግን ሊያለማምደው ነው ሜንዲን። እውነት ለመናገር እጅግ በጣም ግን አሳዝኖኛል። ያው ድሉ ግን ይገባናል ለማንኛውም ለማለት ነው። ግን እጅግ በጣም አሳዝኖኛል። እንዲሁም አሽራፍ ሀኪሚም እጅግ በጣም ዛሬ ለፍቷል። መከላከሉን ማጥቃቱን ቅድም እንዳልኳቸው እጅግ በጣም ልዩ ነበር። እንዲሁም ያሲን ቦኖ እውነት ለመናገር ሞሮኮ እጅግ በጣም የሚገርም እግር ኳስን እያስመለከተችን ነበር። ክብር አለኝ በእውነት የምላችሁ እና በተረፈ ይሄንን ድንቅ እግር ኳስ አዘጋጅታ ማለት ነው በስቴዲየሞቿ ስላስመለከተችን ያው ለሞሮኮ ብለናል። አፍኮን እንግዲህ ሴኔጋል ደጋፊዎች ይመቻችሁ። ሳዲዮ ማኒ መላ አፍሪካን ነው ከውርደት የታደገው። እንግዲህ ከደቂቃዎች በፊት በተጠናቀቀው የአፍሪካ ዋንጫ ጨዋታ ሴኔጋል ላይ የፍጹም ቅጣት ምት ይሰጣል ለሞሮኮ ብሔራዊ ቡድን ማለት ነው። ታዲያ በዚህ ደስተኛ ያልነበሩት የሴኔጋል ብሔራዊ ቡድን አሰልጣኝ ፓፔቲያው ሁሉም ተጫዋቾች ከሜዳ እንዲወጡ የሴኔጋል ብሔራዊ ቡድን ተጫዋቾች ከሜዳ እንዲወጡ ይነግሯቸዋል። የእሳቸውን ምክር በመስራት እንግዲህ የሴኔጋል ብሔራዊ ቡድን ተጫዋቾች ፔናልቲውን አናስመታም በማለት ከሜዳ ይወጣሉ። ነገር ግን የቀድሞ የሊቨርፑል ኮከብ ሳዲዮ ማኒ እንደዚህ አይነት ነገር የለም ወደ ሜዳ ተመለሱ እያለ እንደምትመለከቱት ሁሉንም ተጫዋቾች ወደ ሜዳ እንዲመለሱ ያደርጋል። እኛ እኮ ሴኔጋሎችን እንደዚህ አይነት ማፋፈር አናውቅም፣ ወደ ሜዳ ተመለሱና ፔናልቲ ይመታ፣ ከዛ በኋላ የሚፈጠረውን እንመለከታለን በማለት ይመልሳቸዋል ማለት ነው። ነገር ግን እንግዲህ ሳዲዮ ማኒ ይህንን መልካም ተግባሩን ተመልክቶ ደግሞ ፈጣሪ አሸናፊ የሚሆንበትን እድል አመቻችቶለታል። ሳዲዮ ማኒ በመጨረሻው የአፍሪካ ዋንጫ ተሳትፎ ላይ የአፍሪካ ዋንጫን ለሁለተኛ ጊዜ ማሳካት የሚችልበትን እድል አግኝቷል። እጅግ በጣም የሚያኮራ ተግባር ነው ሳዲዮ ማኒ የሰራው። ለማንኛውም የሳዲዮ ማኒን ተግባር እንዴት አያችሁት? ሴኔጋልስ ይህንን ዋንጫ ማሸነፍ ይገባት ነበር ወይ? ሀሳባቸውን ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳስ ቪዲዮችን በየቀኑ በየሰዓቱ ወደ እናንተ ለማድረስ ፎሎ ማድረግ እንዳይረሳ። የማይፈቀድ ሁሉ ነገር ብታረግም ሰው እየደማ የፈለገችውን ነገር ብታረግም አልቻለችም። ኳስ ፍትህ አገኘች። ሴኔጋል ሻምፒዮን ሆነች። ሴኔጋል የሚገባት ሴኔጋል ሻምፒዮን ሆነች። ይሄ ነው ኳስ ዛሬ ፍትህ አገኘች። በብዙ ነገር ተፈትና ሁሉንም አሸንፋ ሴኔጋል የአፍሪካ ዋንጫን በላች። የሚገባው ቲም
ኮፒ ሊንክ ሼር አርጉልኝ። ትንሽ ስለመሸ ኮፒ ሊንክ ሼር አርጉልኝ። ከተቻለ ፕላሷን እንጫል። አፍሪካ የሚገባትን ሻምፒዮና የሚገባው ሀገር አገኘ። እኔ ደስ ብሎኛል። እናንተስ? ሮዚ እንኳን ደስ ያለሽ። ለኢካንም ጨምሮ በግማሽ ጎኑ ኢትዮጵያ በልተዋለች ማለት ነው። እንኳን ደስ ያለሽ። ዛሬ እንግዲህ እግር ኳስ ለሴኔጋል ፈርዳለች። በቃ አብዛኛው የዩናይትድ ደጋፊ የሞሮኮ ደጋፊ ነበር። ምክንያቱም ማዝራዊ እንዲያልፈለት ስለሚፈልግ ማለት ነው። ግን ጨዋታውን ስታይ ዳኛው ምንድን ነው የሰራው? ማለት ሴኔጋል እኮ ያገባችሁ ግልጽ ጎል እኮ ነው ተሽሮባት። ፈርስት ሃፍማ እየቀለዱላ ነበርኩ የሚመስለው። በቃ ሁለቱም እየሳቱ ማለት ነው። ግን ዳኛው ማይሆን ስራ ነው የሰራው። በራሱ ሰዓት ለራሱ ጭንቀት ፈጠረ። ጭንቀት ማለት ነው። ጨዋታው በጣም ውዝግብ የሞላው ማለት ነው። ይሄ እንደዚህ አይነት ነው የአፍሪካ ዋንጫ አይቼ አላውቅም። የሚደብር በቃ ግልጽ እንዲህ የሚታይ መድሎ ዳኛውማ የሆነ በጎን በጀርባ ምናምን የተቀበለው ነገር አለ ይኖራል። ብራሂም ዲያዝ ግን ውለታ አለብን። የምሬን ነው። እኔ በቃ ጨዋታውን እያየው አስጠላኝ። ሞሮኮ የሆነ ወደ ፔናልቲ መሄድ ይሄን ገገማ የሆነ በረኛቸውን ተማምነው ወደ ፔናልቲ ነበር መሄድ የፈለጉት። ወስደው ለጠፉሽ። ይመችሽ። እኔ በቃ እንጃ ጨዋታውን እያየው ነው በቃ እኔ የሴኔጋል ደጋፊ ሆንኩት ማለት ነው። ሙሉ መድሉ ሴኔጋል ላይ በቃ መድሉ ነበር ሲደርስ የነበረው። ግን ሳዲዮ ማኔ እውነት ውለታ አለብን። እውነት ምን ይሳናል አንተ። ኮንግራቹሌሽን ሴኔጋል በማሸነፏና የአፍሪካ ዋንጫን በማሳካቷ ፐርሰናሊ ደስ ብሎኛል። ግን የመሃል አርቢትሩ የመሃል ዳኛው እጅግ በጣም ፕሮፌሽናል የሆነና በራሳቸው የሚተማመኑ ትክክለኛ የመሃል ዳኛ መሆናቸውን ያሳየ ውሳኔ ነው የወሰኑት። የሻሩባቸውን ሴኔጋሎች ለሞሮኮ የሰጡትን ፔናልቲ ያሰጣል ብዬ አምናለሁ። ፐርሰናሊ ማለት ነው ትክክለኛ ውሳኔ ነው የወሰኑት። የሴኔጋሉ አሰልጣኝ ግን ማለት ነው አንድ ፕሮፌሽናል ኮች ለዞም ትልቅ ብሔራዊ ቡድን እየመሩ የሰፈር ጨዋታን ያስመሰሉት። ድሮ ኳስ ስንጫወት የኳሱ ባለቤት ፋውል ሲሰራበት ወይም ሲሸነፍ እንደውም ጨዋታ የለም ብሎ ኳሱን ይዞት ወደ ቤቱ እንደሚሄደው ሁሉ የአፍሪካ ዋንጫ የፍጻሜ ጨዋታ ላይ ድፍን ዓለም እያየው ኑ ወደ መልበሻ ክፍል ግቡ፣ ከሳቸው የማይጠበቅ ከአንድ አሰልጣኝ የማይጠበቅ ስራን የሰሩት። ሳዲዮ ማኔ ትልቅ ፕሮፌሽናል የሆነ ተጫዋች መሆኑ ደግሞ ዛሬ ለዓለም አስመስክሯል። ብቻውን ኑ ውጡ፣ መልበሻ ክፍል ሮጦ ገብቶ አስወጣቸው። ኑ እንጫወት አላቸው ገብቶ ማለት ነው። ይህ ነው ፕሮፌሽናል እግር ኳስ ተጫዋች መሆኑን ሳዲዮ ማኔ ያሳየበት ጨዋታ ነበር። የምሽቱ አሳዛኝ ፎቶ ማለት ነው ብራሂም ዲያዝ ምን አይነት መጥፎ ምሽት ነው የሚያሳልፈው። ምን አይነት አይተኛም፣ ራሱ 1 ወር 2 ወር አይተኛም። እንባው እንዴት እንደቀረ እሱ ራሱ የፍጹም ቅጣት ምት እንደዚህ ይመታል። ኧረ በስመ አብ። እኔ መረቡን አራገበው ብዬ ስጠብቅ አሳዛኝ ፒክቸር የምሽቱ። ለማንኛውም የሴኔጋል ወርቃማ ትውልድ የአፍሪካ ዋንጫን ከፍ አድርጎ አልሐምዱሊላህ። ወላሂ የምሬን ነው ምላችሁ ማለት ነው። ሁሌም ድል ማለት ነው። ድል ከእውነተኞች ጋር ናት። በቃ ሁሌም ድል ማለት ነው። በቃ ዛሬ ሴኔጋል የሚገባትን ያገኘችው የሚገባትን። በጣም ደስ ብሎኛል። የሴኔጋል ስትደግፉ ለነበራችሁ እንኳን ደስ አላችሁ። ሁሌም ግን ድል ከሀቀኞች ጋር ናት። በቃ ወላሂ በድራማ ያበደው ጨዋታ ፋይናሊ ሴኔጋል አፍሪካ ዋንጫውን አሸነፈች። ምን አይነት ድራማን ያየነው ኳስ! አረ የአፍሪካ ግን አፍሪካ ዳኛው ምንድን ያደረገው? አሰልጣኙ በቃ ሜዳውን ለቃችሁ ትክክለኛ ነገር ነበር። በቃ እንደዛ። ከዛ በኋላ አይ ቲንክ የሆነ ነገር ተስማምቶ መሰለኝ ማኔ ተመለሱ ያላቸው። ፔናልቲውም ልጁ ሲመታው መቼስ በዛ ሰዓት ፓኒካ መቼም አትመታም። ልጁም ሲጀምር የሞሮኮ ፔናልቲ መቼ አይመስለኝም አውቆ ነው ሲያተው ብዬ አስባለሁ። መሳትም ነበረበት። ያ ፔናልቲ ቢገባ ብዙ ነገር ነበር የሚበላሸው። ብዙ ነገር ሀገሪቷ ጭምር ካፍ ብቻ ብዙ ነገር መሳት ነበረበት። ከዛ በኋላ ግን ጨዋታው ሙሉ ለሙሉ ሞሮኮ ሜንታሊቲ ልክ አልነበሩ ከፔናልቲ በኋላ። ከዛ በኋላ ከሞመንቱ በኋላ ብቻ የሞሮኮ ተጫዋቾች ልክ አልነበሩም። እንዳለ ደንግጠው ምናምን ነበር። ሴኔጋሎች በተቃራኒው ጭራሽ ሞራል ላይ ሆኑ ምናምን ጎልም አገቡ። ብቻ ድራማ የተሞላበት የአፍሪካ ዋንጫ አየን። እንደዚህ አይነት አፍሪካ ዋንጫ ነው አይቼ አላውቅም። ለማንኛውም
ሴኔጋል ፋይናል ያሸንፋለች። ሞሮኮ ጭራሽ ከዛ በኋላ ሙሉ ለሙሉ በቃ አልቻሉም። በቃ አምነዋል፣ ሜንታሊቲ አመኑ። ከመጀመሪያም የሆነ ከዳኛው የሆነ ነገር እየጠበቁ እንደነበረ ያስታውቃል። ለማንኛውም ሴኔጋል በዛም በዚህም ብላ አሸንፋለች፣ ይገባታል። ማኔ ግን እንደ ማኔ ዲሲፕሊን ያለው ተጫዋችን አይቻልም። እንደ ማኔ ለማኔ ማለት ነው ከዚህም በላይ 3ቴም 4ቴም ቢያነሱ በቃ ያርግላቸው። ማኔ ምን አይነት ዲሲፕሊን ያለው ተጫዋች ነው። ሴኔጋሎች የሚገርም ድራማ ሳይተውን ለሁለተኛ ጊዜ አሸንፏል። ኮንግራ ብለናል። ኮንግራ የሴኔጋል አልሸነፍ ባይነት፣ አልበገር ባይነት፣ የጥቁር ኩራትነት ጀግና ናቸው። አሰልጣኛቸው ድፍረቱ፣ ተጫዋቾቹ ንውጡ ከሜዳ ግቡ ወደ መልበሻ ክፍል። በዚህ ጋር ደግሞ ሳዲዮ ማኔ ሄዶ የሴኔጋልን የፉትቦል ፌዴሬሽን ባለስልጣን አናግሮ ኑ ተመለሱ ወደ ሜዳ። ሳዲዮ ማኔ የሊቨርፑሉ ሌጀንድ ልብህ የአንበሳ ነው፣ ልቡ የአንበሳ ነው። ዳኛው ሊያበላሸው ነበር ጨዋታውን፣ ግን አልሸነፍ ባይነታቸው ኢማጂን ያ ሁሉ ደጋፊ እየጮህባቸው 60 ምናምን ደጋፊ እየጮህባቸው አልበገር ባይነታቸው ፔናልቲ አይመታብን ብለው ወደ መልበሻ ክፍል መሄዳቸው፣ አሰልጣኙ መሃል ሜዳ ድረስ ሄዶ ዳኛውን ማናገሩ። እኔ እግዚአብሔርን በሴኔጋል ኮራው። ሞሮኮ እንድታሸንፍ ነበር የፈለኩት፣ ነገር ግን አኮሩኝ። ምክንያቱም የዳኛው ዲሲዥን ያስጠረጥራል። ጨዋታውን ያያችሁ ሰዎች አይታችሁታል። አሽራፍ ሀኪሚ ላይ የተሰራው ጥፋትና የኢብራሂም ዲያዝ አገናኙት። ሁለቱም ሶፍት ነው። ይሄኛው ፔናልቲ ተባለ፣ ያኛው ግን ጎል ተከለከለ። ነገር ግን ሴኔጋሎች ሳዲዮ ማኔ እዚህ ጥቁር ዳይመንዶች አኮሩ። የምር እኔ ያደነኳቸው ነው ጨዋታውን ያዩት። ኢማጂን አዘጋጇን ሀገር ያሁሉ ህዝብ እየጮህባቸው ትችላለህ። በራባት ከተማ ላይ ፀሐይ ስትጠልቅ የልዑል ሞላው አብድላህ ስታዲየም ልክ እንደ ጋለ የብረት ምጣድ ይፋጅ ነበር። በሺዎች የሚቆጠሩ የሞሮኮ ደጋፊዎች የሚፈጥሩት ጩኸት ሰማዩን ለሁለት ይሰነጥቀዋል። በመሃል ሜዳ ላይ ግን አንድ ሰው ብቻውን ቆሟል። ዣን ዣክ ንዳላ ንጋምቦ ጥቁር ማሊያው ለብሷል። ፊቱ ላይ ግን የጭንቀት ጥላ ይታያል። ዛሬ የሚነፉት እያንዳንዷ ፊሽካ የታሪክን አቅጣጫ እንደምትቀይር ያውቃል። ንዳላ በአፍሪካ እግር ኳስ ውስጥ ስሙ እንደ ግዙፍ ተራራ የሚታይ ነገር ግን በውሳኔዎቹ ሸለቆ ውስጥ ብዙዎችን ያሰመጠ ዳኛም ጭምር ነው። ጨዋታው 92ኛው ደቂቃ ላይ ደርሷል። ውጤቱ 0-0 ነው። መላው አፍሪካ ትንፋሹን ውጦ ውጤቱ ይጠብቃል። በድንገት የሴኔጋሉ ኢስማኤል ሳር እንደ መብረቅ ተፈትልኮ ወጣ። የሞሮኮ ተከላካዮች ጥሶ ሲያልፍ ንዳላ ከአጥቂው ጀርባ ይሮጣል። ሳር ኳሷን ወደ መረቡ ሰደዳት። ስታዲየሙ ለሰከንድ ዝም አለ። ነገር ግን ያ ዝምታ የተሰበረው በደጋፊዎች ጩኸት ሳይሆን ንዳላ ቀደሞ በነፉት ጭካኔ የተሞላች የፊሽካ ድምፅ ነበር። ድራማው ገና አልተጠናቀቅም ነበር። 98ኛው ደቂቃ ላይ ንዳላ ወደ ቫር ስክሪን እንዲያመራ ተጠራ። በዚያ ጊዜ ግን ለሞሮኮ ነበር። በመላው ዓለም የሚገኙ በሚሊዮን የሚቆጠሩ ሰዎች በቴሌቪዥን መስኮት የንዳላን ላብ ያጠመቀው ፊት ይመለከቱ ጀመር። ንዳላ ወደ ሜዳ ተመለሰና እጁን ወደ ፍጹም ቅጣት ምት ነጥቡ ቀሰረ። ይህች ቅጥፈት የሰበረችው የሴኔጋል ልብ ብቻ አልነበረም፣ የእግር ኳስን መንፈስም ጭምር ነበር። አሰልጣኝ ቲያሞ በቁጣ የመጠጫ ጠርሙሶችን ወረወረ። ውጡ ሲል ትዕዛዝ አስተላለፈ። የሴኔጋል አንበሶች ሜዳውን ጥለው መውጣት ጀመሩ። ይህም በአፍሪካ ዋንጫ ታሪክ ጥቁር ነጥብ ሆኖ ተመዘገበ። ጨዋታው ለ15 ደቂቃዎች ተቋረጠ። ንዳላ በመሃል ሜዳው ላይ ቆሞ የራሱን ጥላ የሚመለከት ይመስል ነበር። በዚያች ሰዓት እሱ ዳኛ ሳይሆን የራሱ ግራ መጋባት እስረኛ ሆኖ ነበር። ከከፍተኛ ጭንቀት በኋላ ሳዲዮ ማኔ ተጫዋቾቹን አረጋግቶ ወደ ሜዳ መለሳቸው። ሞሮኮዎች ሊያሸንፉ የነበረበትን የፍጹም ቅጣት ምት ኤድዋርድ ሜንዲ አዳነው። ከጨዋታው በኋላ የቀድሞው ዝነኛ ተጫዋቾች ንዳላን የአፍሪካ እግር ኳስ ገዳይ ሲሉ ጠርተውታል። ንዳላ በ2021 ግብፅና አይቮሪ ኮስትን የመራበት ብቃት የጀግና ያህል ተቆጥሮለት ነበር። በመጨረሻም ሴኔጋል በጭማሪ ሰዓት ባስቆጠረችው ጎል ዋንጫው ብታነሳም የንዳላ ስም ግን በአፍሪካ እግር ኳስ ታሪክ ውስጥ እንደ ትልቅ ጥያቄ ምልክት ሆኖ ቀርቷል።
ገና የአፍሪካ ዋንጫው ተጀምሮ ማለት ነው እኔ የሞሮኮ ደጋፊ ነበርኩኝ። ይሄኛው ፋይናሉ 90 ደቂቃ እስኪደርስ ድረስ ማለት ነው። ከዛ በኋላ ግን ይሄ ፔናልቲ ምናምን ጎሉ ተሽሮ ምናምን ድራማው ምናምን ሳይ ማለት ነው ወዲያው የሴኔጋል ደጋፊ ሆንኩ ማለት ነው። በጣም ነው የተመቹኝ እና ሳዲዮ ማኔ ሁለተኛ የአፍሪካ ዋንጫውን አንስታለች፣ ይገባታል። በጣም ጸዴ ተጫዋች ነው። ሃምብል ነው፣ ፕሮፌሽናል ነው፣ ዲሲፕሊንድ ነው ምናምን ነገር እና ለእሱ ሲባል ብቻ ይገባዋል ሴኔጋል። ከዛ ደግሞ ጥሩ ነው የተጫወቱት፣ በልጠው ነው የተጫወቱት ምናምን ነገር። በሜዳቸው እነዛ የሚጫወቱ አይመስሉም ነበረ ሞሮኮዎቹ። ከዛ ደግሞ ካፍ ማለት ነው በቃ ኦፊሻሎችን ዳኞችን ማለት ነው እንዴት እንዳአዶን ነው እንዴት ልታስተካክል እንደምትችል። አንድ የአፍሪካ ትልቁ ችግር የእግር ኳስ ችግሯ ዳኝነት ነው የሚባለው። እሱም ደግሞ ይኸው ዛሬ በደንብ የተጋለጠበት ነው እና ምንም ዳኛው በቃ ማጫወት ያልነበረበት ዳኛ ነው ያጫወተው። ኤኒዌይስ ሴኔጋል እና የማኔ ደጋፊ የነበራችሁ ሁሉ እንኳን ደስ አላችሁ። አፍኮን አልቋል። ጥሩ ጌሞችን አይተናል። ይሄኛው ፋይናል ግን በጣም ኢንተረስቲንግ ነበር። ያላያችሁ ሰዎች አምልጧችሁ። ከዚህ በኋላ ማለት መመክራችሁ ዳኛ ሲያዳላ አንጩትም ብለህ ትወጣለህ። ከዛ በኋላ ታሸንፋል። ምን ተፈጠረ መሰላችሁ? የመጀመሪያው ጎል ሴኔጋል ያገባው ጎል በእኔ እይታ 50-50 ነው። ከፊት ነው ተነካኩት። አዎ እንደ እውነቱ ለመፍረድ ዳኞ ትክክለኛ ውሳኔ ወስኗል፣ ጎል አይደለም ብሎ። ነገር ግን ፔናልቲ ሲሰጥባቸው ያ እንትኑ ስለነበረ በቃ እንዴት ፔናልቲ ይሰጣል አለ። አይወላችሁ ጨዋታው እንደተጀመረ እኔ የሞሮኮ ነበርኩ። ከዛ ልክ ሴኔጋል ላይ ፔናልቲው ሲሰጥ የሴኔጋል ሆንኩ። ለምን ሜንዲ አለ፣ ጃክሰን አለ። ከዛ አልሳቱትም። ሲስቱት ብራሂም ዲያዝ ወይኔ እንዴት አንጀቴን እንደበለኝ በፈጣ አሳዘነኝ ማለት ነው። ማለት ይኸውላችሁ አንኤክስፔክትድ ነው። ማንም ሰው ፓኒንካ ይመታብኛል ብሎ አይጠብቅም በዛ ሰዓት። ስለዚህ የወሰደው እርምጃ እኮ ትክክል ነው። ሲጀምር ሳይመተው ፊቱ ያስታውቃል፣ ደንብሯል። ግን ያደረገው ነገር እኮ ትክክል ነው። ፓኒንካ መምታቱ ትክክል ነው። የታይሚንግ ጉዳይ ነው እንጂ ይገባል። ደግሞ ከዚህ በፊት ሜንዲ የአጉሮን መልሷል ካስታውሳችሁ። ፓኒንካ ሲመታ ስለማይችል ፔናልቲ ከተመታ በኋላ ነው የሚወረወረው። ስለዚህ ይመልስባል። በቃ ምንም ማድረግ አይችልም እሱ። ያ ኳስ አስደነገጥ። ከዛ በኋላ የሞሮኮ ሆንኩኝ መልሼ ማለት ነው። እውነት እኔ ለሜንዲ አንተ ለምንድን ነው የሸጥነው? ቼልሲ ለምንድን ነው የሸጠው? እንዴት ነው የሚመራው ቲም ሲያረጋጋቸው? ይኸውላችሁ ምንም ነገር አትበሉኝ። ማማዱ ሳር የሚባል ተጫዋች ጎል ነው ያወጣው 2 ጊዜ፣ አንድ አይደለም። በጣም ነው የሚችለው። በዛ ላይ እንዴት አይነት ተረጋግቶ የሚጫወት ልምድ ያለው ነው የሚመስለው። በኩሊባሊ የገባም አይመስልም። አንተ እንዴት ነው የሚችለው ማማዱ ሳር? ኢሪቤለው ግን እኛ እንደዚህ 11 ተጫዋች እናጣለን ኢትዮጵያ። እንደው እባካችሁ እንደው የስፖርት ፌዴሬሽናችን 11 ተጫዋች ፈልጉልን። እኛውን ከነዚህ ጋር መጫወት ያቅተናል። ምን አይነት የአፍሪካ ዋንጫ የዋንጫ ጨዋታ ነው እያየን ያለ ነው። ለኔ ታላቅ ሰው የዛሬው ኮከብ አሰልጣኙ ነው፣ የጨዋታው ኮከብ ማለት ነው። ሲቀጥል ማኔ በጣም የሚገርሙ ትክክለኛ ውሳኔ ነበር የወሰኑት። በዛ ላይ ተመለሱ፣ ቴንሽን አደረጓቸው። ኢብራሂም ዲያዝ አውቆ አይደለም የሳተው። በነገራችን ላይ ደስ የሚል በቃ ማለት አጭበርብረ ልታሸንፍ አትችልም፣ ምንም አይነት ነገር ቢሆን ማለት። ሴኔጋሎች የተከለከሉት ጎል አለ። እሱን ቫር እንኳን ለማየት ሳይፈቅድ ዳኛው ወዲያው ፔናልቲ ሰጠ። የሚገርም ዳኛ ነው የመላጣ ዳኛ። ጨዋታውን ገድሎታል ማለት ነው። ገድሎት ነበረ ግን የእውነት አምላክ አለ። አሁንም ወጥር ሴኔጋል ይችላሉ። ሞሮኮም እኮ ጎበዞች ናቸው፣ ግን ሴኔጋል ይለያሉ። የሚገርም የጥቁሮች ኩራት ቢባል ሴኔጋል ደስ ሲሉ በእውነት። እስኪ ሀሳብ አስተያየታችሁን ኮመንት ላይ የፕላስ ምልክቱን መንካት አይረሳ። ድል ለሴኔጋል። የጭማሪው ደቂቃ ኦልሬዲ አፍ ታይም ወጥተዋል ማለት ነው። ሴኔጋል ትብሎ ሞሮኮ ኤርፖርት ይዛት ወይ ፑር ሞሮኮ እንዴት ደስ እንዳለኝ። ሴኔጋል ዋንጫውን በላችሁ። ምን አይነት ጨዋታ ነው! አወዛጋቢ ጎል ሴኔጋል አግብታ ተሻረ። ቫር ሳይታይ ፊሽካ ዳኛ ቀድሞ ነፍቶ ምናምን ተሻረባት። ከዛ በኋላ ጨዋታው ሊያልቅ 1 ደቂቃ ሲቀረው ሞሮኮ ፔናልቲ ያገኘች። ጨዋታው ተበጠበጠ። እንደ ሰፈር ጤና ቲም ሴኔጋል አልጫወትም ብላ አቋርጣ ወጣች ማለት ነው። ጨዋታውን ዳኛው እንዳትጮቱ ብሎ ማኔ ታደጋቸው፣ መለሳቸው። ለፌር ፕሌይ ይሁን ኢብራሂም የደከመ ፓኔንካ ሞሮኮ የሳተችው ኳስ ጭንቅ የሚያደርግ 30 ደቂቃ ልብ ቀጥ የሚያደርግ 30 ደቂቃ ወስዳ ሴኔጋል ቅርቅር የአፍሪካ ዋንጫን ሴኔጋል በላችሁ። ሞሮኮ እኔ በሮናልዶ ምክንያት እንዴት እንደጠላዋት ልነግራችሁ አልችልም። ይመችሽ ሴኔጋል። ሁሉም ሰፈር አለ የሆነ ልጅ በቃ ጨቋኝ የሆነ
በቃ ሲገባበት ምናምን አልገባም፣ ፔናልቲ ሲሰጥ ምናምን አያሰጥም ምናምን ይሁን ግግም የሚለው ልጅ የለም። ዛሬ ሴኔጋል እንደዛ ገግማ ነው ያሸነፈችው። ማርያምን እኔ ሴኔጋልን ነበር እየደገፍኩ የነበረው፣ ግን ይሄ በቃ አንጮትም ወደ ቤታችን እንሄዳለን አይነት ተሰብስበው ሲወጡ ማለት ነው አፍሪካን ሊያሰድቡ ነበር። አፍሪካን እነዚህ ጥቁሮች እየተባለን የምንሰደበው እነ ካራገር አፍኮን ቶርናመንት ነው እንዲህ ብለው የሚያወሩት እንደዚህ አይነት ባህሪ ስለሚያሳዩ ነው። ፔናልቲ ተሰጠ አይደለ? ቆመ ፔናልቲውን በቃ ታያለ፣ በቃ ተወስኗል። ምንም ሊደረግ አይችልም። ቱርናመንት ነው፣ ፋይናል ነው። አትሊስት አዘጋጆች ናቸው፣ አክብረዋቸው ሜዳ ውስጥ መቆም ነበረባቸው። ተሰብስበው መውጣታቸው በጣም በጣም አስነዋሪ ነው። ከዚህ ሁሉ ደደብ ጥቁር ተጫዋች ግን ማን እንዳስደሰተኝ ገምቱ። የኔው ጀግና ሳዲዮ ማኔ ሴኔጋልን ዛሬ ዋንጫ ብቻ አይደለም የሚያስበላት፣ ከውርደት ነው የጠበቃት። ወጥተው ቢሆን ኖሮና ጨዋታው አልቆ ቢሆን በጣም ሊቀጡ ይችሉ ነበር። እስከ ወርልድ ካፕ እስከ መሰረዝ ድረስ ሊቀጡ ይችሉ ነበር። ማይሆን ስነ ምግባርን ያሳዩት ውስጥ ድረስ ገብቶ መልበሻ ክፍል ውስጥ ገብቶ ሰብስቦ ይዟቸው መጣ። ይገባዋል። ማርያምን በጣም ሌጀንድ፣ ዋን ኦፍ ዘ ሌጀንድስ አፍሪካ ውስጥ ካየ ነው ማለት ነው ሳዲዮ ማኔ። ከዛ ቀበጥ ደግሞ አለ። ቀበጥ እንደዚህ አይነት ወሳኝ ፔናልቲን እንደ ማስቆጠር ፓኒካ በቃ ቺፕ አድርጎ ሊያገባበት አሁን ሲያዝን የሚያናደደኝ የማድሪድንም ስም ማስጠፋቱ ነው። እግዚአብሔርን በጣም ነው ያበሳጨኝ። ያው ቶፕ ጎል ስኮረር ሆኖ ተሸልሟል፣ ግን ሀገራቸውን በቃ ካፕ ነው ኮስታ ያደረጋቸው ካፕ እና መቼም አይረሳውም። መቼም በስተመጨረሻ ጉሄ ሹት የሆነች ኳስ በቃ ሆነ ያረጋት በቃ እግዚአብሔርን። ወኔያቸው ግን ይለያል። በስተመጨረሻ አረቦቹ አልተሳካላቸውም። አረብ ነን ብለው የሚደመድቡት ሀገሮች አልተሳካላቸውም። ዘ ብላክ ላየንስ አሸንፈዋል። ጽድት ያለ ቶርናመንት ነበር። በቃ አሪፍ ነው፣ ከሞላ ጎደል አሪፍ ቶርናመንት አይተናል። በሉ አሁን ደግሞ ወደ ፕሪሚየር ሊጋችን ሄደን እንቃጠላለን። ይሳልቋል። ይልቅ ሳላላኩት ምን ይሰራል እዛ? ያው መሞቴ አይቀርም አይደል? መሞቴ አይቀርም እና ሳልሞት እንዲህ አይነት ነገር ማየት ደስ ይለኝ። በቃ ሳልሞት በቃ ማየት ከምፈልጋቸው ነገሮች አንዱ እንደዚህ አይነት ነገር ነው። በቃ እኔ አባት ፈገግታው ራሱ ማለት የጥርሱ ንጣት አባቴ፣ አንተ ምድር ላይ ካለ መልካም ነገሮች በሙሉ እኮ ይገባዋል እኮ ሰይዶ ማኔ፣ ከዚህም በላይ እኮ ሊላ ይገባዋል እኮ። ምን አባቴ እንደማደርግለት እኔ እንዲሁ መቼም ሁሉ ነገር ፈጣሪ ስትውታል አይደል? ለዚህ ተጫዋች እኔ ምን አባቴ ያደርግለታለሁ ከዚህ በላይ በቃ ያጣፍጥለት፣ በቃ ሁሉ ነገሩ ይመርልህ ከዚህ በኋላ። እንደው አንተ እንደው የማቱሳላ እድሜ ይስጣት። ዝም ብለህ በቃ ካሁን በኋላ ብላና ኑር። በቃ ዝም ብለህ በቃ ደስ ብሎ ኑር። በቃ ካሁን በኋላ በቃ አንተ አሁን ተሸልመሃል። በቃ ከዛች ድሃ ሀገር ወጣ፣ በትልቁ ሊግ ላይ በእንግሊዝ ፕሪሚየር ሊግ ላይ ተጫወትክ። ብራንድ ያለው ክለብ በቃ በሊቨርፑል ውስጥ ተጫወትክ። ከዛ በገንዘብ በኩል ደግሞ ምንም አላነሰብህ። ሳውዲ ሊግ ውስጥ መላህን በደንብ አድርገህ እየሰራክ ነው። ይህንን ደግሞ የኮንቲነንትህን ዋንጫ ትልቁ ዋንጫ ለሁለተኛ ጊዜ ሳምክ። በትዳር ያማረ የሰመረ ትዳር አለክ። ስኬትማ እንደ ሳይዶ ማኔ፣ ስኬትማ እንደ ማኔ በቃ ጸባይ፣ ይሄ ውሃ የሆነ ጸባይ ሰጥቷል ፈጣሪ። በሃይማኖትህ ሃይማኖተኛ፣ በቃ ሃይማኖት ምንም ይሁን እኔም አልከተለው ሃይማኖት ይሁን፣ በሃይማኖት ጽድት ያለ ከሃይማኖተኛ በቃ ናቴም እርክት ነው ያለው ይሄ ጨዋታ ማለት ነው። እኔ በቃ እንዴት ደክሞኝ ከዛ በኋላ ልብ ሳልለው አልፎኛል ምናምን። ከዛ በኋላ ተደውሎ ሹፎ ቢቆጫል ተብዬ ነው ያየሁትኝ። ከሆነ ደቂቃ በኋላ ነው ያየሁትኝ። እኔ ማየት ከጀመርኩበት ደቂቃ ጀምሮ ዳኛው
ኤር አፍሪካ ግን እናሳፍራለን። በኢየሱስ ስም ዳኛ ምናምን ግን እውነት አሸነፈች። እናቴ ትሙት ማኔ በቃ ትክክለኛ የሴኔጋል ሌጀንድ ነው። ሌጀንድ በኢየሱስ ስም እንኳን በሉት ይመቻቸው። ገና ሴኔጋል ቲሟ ለዓለም ዋንጫ በጣም ቀብረር ያለ አሪፍ ቲም አላት፣ ትፋለማለች። ይመቻት። ሳይዶ ማኔን ግን በአንድ ቃል ግለጹት ብትባሉ ምን ብላችሁ ትገልጹታላችሁ? አስባችሁታል? በእግር ኳስ ኬሪሩ ጠቅላላ ማለት ነው መልካም ሰው ነው፣ ስርዓት ያለው ስነ ምግባር ያለው ሰው ነው እየተባልን ነበራ። ዛሬ ደግሞ ጭራሽ ያደረገው ነገር እንዴ አስበዋል? አሰልጣኝ የብሔራዊ ቡድኑ አሰልጣኝ ውጡ ከሜዳ እያላቸው ሳይዶ ማኔ ከአሰልጣኙ ጋር ተነጋግሮ ሄዶ ተጫዋቾቹን ጠቅላላ ወደ ሜዳ እንዲገቡ ማድረግ ምን አይነት ስብዕና ነው ያለ? አስባችሁታል? ግን ስንቶቻችንን እንደታደገ የነጮች መሳቂያ ነበር የምንሆነው። አንደኛ የሞሮኮ አፍሪካ ዋንጫ በጣም ያምር ነበረ። የአፍሪካ ዋንጫውን ማደብዘዝ ይሆናል። ሁለተኛ ነገር ደግሞ ግርም የሚላችሁ ምን እንደሆነ ታውቃላችሁ? ሴኔጋል ለቀው ቢወጡ አፍኮን ያግዳታል፣ ፊፋ ያግዳታል በእርግጠኝነት። ግን ይሄ ሁላ ተቋቁሞ አስገባቸው፣ እነሱ እንዲበሉት አደረገ። ይሄ ዋንጫ ሳይዶ ማኔ ነው የበላው፣ ማንም አይደለም። ሳይዶ ማኔ ብቻውን ለሴኔጋል ሰጣት ማለት ይቻላል። ምክንያቱም አቋርጠው ቢወጡ ኖሮ ፎርፌ ይነፋል፣ ሞሮኮ መብላቷ ይረጋገጣል። የሌለ ቅጣት ደግሞ ሴኔጋል ላይ ይጠብቅ ነበር። ማኔ ግን ትልቅ ስብዕና ስላለው ጨዋታውን በስርዓቱ እንዲጨርሱ አረገ። ትችላለህ ማኔ፣ የኔ ጀግና ሰው። የሴኔጋሎች የመጨረሻ መልእክት ህፃናት ተረጋጉ ነበር። በአፍሪካ ዋንጫ የፍጻሜ ጨዋታ ላይ በዳኛ በደል ደርሶባቸው ሴኔጋሎች ጨዋታውን አቋርጠን እንወጣለን ሲሉ ነበር። የኤድዋርዶ ሜንዲን ፎጣ ለመስረቅ የሞሮኮ ተጫዋች ጭምር ነበር የመጣው። በኳስ አቀባይ ሳይሳካላቸው ሲቀር ነበር ተጫዋቻቸውን እየላኩት። ከሱ በተጨማሪ በተፈጠረ ግርግር የጸጥታ አካላት የሴኔጋል ደጋፊዎችን በከፍተኛ ሁኔታ ሲቀጠቅጧቸው ነበር። በመጨረሻ ግን ዋንጫው የሴኔጋል ሆኗል። ፈጠነም ዘገየም ሀቅ መውጣቱ አይቀርም። ይኸው ኤክስትራ ታይም ገና እንደጀመረ የሚገርም ጎል ነው። በቃ ከሚገርም ጨዋታ ጋር የሚገርም ጎል አስቆጥረው ቅስማቸውን አሏቸው። በቃ እስካሁን የታገስናችሁም ዳኛ ስላገዛችሁ ነው። ዳኛ መሻር የማይችለውን ጎል ነው ያስቆጠሩት። በቃ አለቅ እንደዚህ ውልትፍ እያሉ ፋይናል ደርሰው አፍልተው ነበር እኮ። በቃ ሴኔጋል እንደሚችሉ ነው ያሳዩን። በቃ ኤክስትራ ታይም ላይ የሚገርም ጌም ማኔጅመንት ነው የሰሩት። እውነት ለመናገር ከሞሮኮ ተጫዋቾች ላዝንለት የምችለው ብቸኛ ተጫዋች ዲያዝ ነው። በቃ እሱም መጨረሻ አካባቢ ላይ ሀቀኝነት ስለሰራራው እንጂ ከዛ በተረፈ ሌሎቹ እንኳንም አልበሉ። በቃ እንኳንም